የጌታቸው አነጋጋሪ ሆኖ ጌታቸው ያው እቺም ዝም ብሎ ሁሌ ያሰባበል መኖር አሁንም የሱ ጓደኞች አሉ ጌቾዋ የሚሉት አሉ አሁን ጌቾ በቃ ማለት ከፍቅር የተነሳ ዋ የሚጨምሩበት ለጌታቸው ካላቸው ፍቅር ማለት ነው አሁንም ለትግራይ እናት እኮ ነው እየተንበረከከ ያለው አሁንም ለትግራይ ትግል ሲል እኮ እኔ ለትግራይ ብዬ ማልከፍለው ዋጋ የለኝም አይደል ሲል ነበር ትግራይ አሁንም ባለጎባ ሄዶ የኑላ አዘቅት ውስጥ የገባው ፍሪ ፎል ጣ ብሎ መሬት ላይ ያለ ያለው ለትግራይ ሲል ነው እና ያሰባበለበት አንደበቱ ፕላስ ለመቀለድም ትንሽ ብሎታል ስለ ጽምዶ ጉዳይም የጽምዶ ኃይለ ስላሴ ያሉበት ወይ ደርግ አለበት ወይ ጽምዶ ብሎ ማሽፎበታል ለመጨረሻ አካባቢ መለስበታል ስለዛ አካባቢ ከዚህ በኋላ ጽምዶ ወደ ኋላ የሚመለስ ጽምዶ የለም ያው ተተርጉሞ ያሰመርኩበት ብቻ ተመልከቱ መሃል ላይ ነው ከመለስ ህልፈት በኋላ ስለነበረው ከህልፈት 13 አመት ምናምን ነው የሚለው መለስ ያው በህይወት ካጣ ነው ያው በሞት ካጣ ነው 14 ከምናምን ሆኖታል 14 አመት አልፎታል መለስ ከዚህ ዓለም በሞት ከተለየ እሱ የሚለው ከመለስ ህልፈት በኋላ ሄጄ ሲናገሩት የሰማሁትን ነው የሚለው መለስ የነበረበት ሰዓታት አይደለም የወቀስኩት ሁለተኛው ላይ ተመልከቱ እኔ የነበርኩበት ኢህአዴግ የነበርኩበት ስርዓት አይደለም የወቀስኩት ከኢህአዴግ በፊት የነበረው ስርዓትን የወቀስኩት ብሎ መጨረሻ ላይ በሬ ወለደ እንትን ሚሉት ብሎ ያው ቋንቋ ይተከባል በሬ ወለደ ማለት ስሜን ያጠፉ ነው እና ኤክስፖዝ ላርጋቸው ብዬ ነው ይሄ መልስ ምሰጠው ነው የሚለው ኤክስፖዝ ላርጋቸው ነው ይሄ በሬ ወለደ የሚባለው በእውነት አንደኛ እኔ አጀንዳ ማድረግ አንፈልግም ዳንኤል ክብረት ለምን ነው አንተ አጀንዳ የምታደርገው ይሄ ሰውዬ እና ጻድቃን ምን አጀንዳ የምታደርጓቸው ተጋሩ ምን ነክታችሁ ነው ሲለኝ አንዱ በቃ የትላንት እዚህ ያለን አልኩት የትላንት የትግራይ ህዝብ 1 ሚሊዮን የትግራይ ህዝብ ከበላ አገዛዝ ጋር እንዴት መሰለፍ ቻሉ እነዚህ ሰዎች ምንድነው በቃ ምክንያታቸው ምንድነው መጠናት አለባቸው ነው እስከዚህ ድረስ ከደት የትግራይ ህዝብ ይገባዋል ወይ የትላንት ሰው አቋሚ ሊቀየር ይችላል እንደዚህ ሊቀየር ይችላል በቃ ብዙ ሰው ኔቸር ሰው ነውና የሚያጋጥመው ነገር አይታወቅምና ግን በዚህ ደረጃ against your own people ስብናን ሸጠ ለተለያየ መንገድ ኑሮ አስገድዶት ነው ገንዘብ ፈልጎ ነው ፖዚሽን ፈልጎ ነው ዳዝማር ምክንያቱም ምንም ግድ አይሰጠኝም በዚህ ደረጃ ግን የራሱ ህዝብ ላይ የራሱ ሰራዊትን ለማፍረስ ራሱ ሰው ያደረገው ድርጅት እንደ ወንጀለኛ በሄደበት ጊዜ እየዘፈነ ሄደበት ልክ እንደ ዳንኤል ነገር እንደ ዳኛቸው ዝም ብሎ ጋጠወጥ የሆነ ቋንቋ እየተናገረ የሚኖርበት ምክንያት ምንድነው እኔ እሱ ግራም ይገባኝ ፕላስ ብዙ መስዋዕትነትም የከፈለ ትውልድ ነው በዚህ ነው እንጂ እንደ ዳኛቸው እንደ ዳንኤል መቁጠር ከብዶኝ አይደለም ዳንኤል ሚኒስትር ነው የጠቅላይ ሚኒስትሩ አማካሪ ሚኒስትር ነው ጌታቸው የጠቅላይ ሚኒስትሩ አማካሪ ነው ማንም እንደዛ ፖዚሽን የብልጽግና ፖዚሽን ላይ በሪፐብሊካን ጋር ታጅቦ በመንግስት መስሪያ ቤት የሚኖር በመንግስት መስሪያ ቤት በመንግስት ካዝና ገንዘብ ሚሊዮኖችን ያፈሰሰ የሚኖር ነው ምንም ጥርጥር የለው ሆኖም ግን በተጋሩ ላይ በትግሪ አማርኛ ተናግሮ በትግርኛ ይሄደ የምታወናብድበት ጊዜ ግን የለም እሱ ዝግ ነው ለዚህ ነው የምንታገለው በአማርኛ ነው ባሌ ጎባ የተናገርከው ባሌ ዋሻው የተናገርከው አማርኛ ነው በአማርኛ ነው ማስተባበያ መስጠት ያለበት ወይም ደግሞ አብይ አህመድ ተቆርጦብኛል አርስታችንም ተቆርጧል ወይ ነው አርስታችን ተመልከቱ የጌታቸው የባሌ ንግግር ተቆርጧል ወይ ነው ጥያቄ ነው ይሄ ጥያቄ እሱ ያለም ያለው እኔ አላልኩም እኔ ያልኩት በመለስ ጊዜ ብዬን የተናገርኩት ከመለስ በፊት የነበሩትን ነው ተናግሬ ያልኩት የቀደመው ስርዓትን ነው የተናገርኩት ብሎ እዛው ቁጭ አርጎታል አብራም ኤዲት ካላደረገው በስተቀር እነዚህ ሰዎች ለምን አሁን እነዚህ ሰዎችን መውቀስ እኔ ኢህአዴግ መቀጣፊ ነበር ምን ጥርጥር አለው ከደርግ ጋር ከነዚህ ከኃይለ ሥላሴ የደርግ ጊዜ በተለይ የደርግ ጊዜ ምን አይነት ስርቆት ነው የሚሰርቁት እንዴ ግንባታ ነበር ደርግ ጦርነት ላይ ነበር 60% 70% የሀገሪቱ ኢኮኖሚ ጦርነት ላይ ነበር የሚያውለው መንገድ የትኛው መንገድ ገንብቶ ያቃል ደርግ አይገነባም
ጣሊያን የገነባው ነው አብዛኛው የኢትዮጵያ መንገድ የጣሊያን መንገድ ነው። አዲስ አበባ ትግራይ የማን መንገድ? ጣሊያን ነው። ሸዋሮቢት ያለው ዋሻ ማን የገነባው ነው? ጣሊያን ነው። በቅርብ ጊዜ በኃይለ ማርያም ነው በመለስ ጊዜ ታድሶ ነበር። ሌላው ግን ደርግ አልገነባ መንገድ። የትኛው መንገድ ነው የሚገነባው? ትንሽ መንገድ ገንብቶ ሊሆን ይችላል። ኃይለ ሥላሴ ደግሞ የባሰ። ኃይለ ሥላሴ የትኛው መንገድ ይገነባሉ? በየትኛው ኢኮኖሚያቸው? ያለፈውን ጊዜ ነው ኢህአዴግ ብዙ መንገድ የተገነባው በኢህአዴግ ዘመን ነው። ምንም ጥርጥር የለውም። በኢህአዴግ ጊዜ ነው። በኢህአዴግ ጊዜ ኮንስትራክሽን ላይ ሙስና አልነበረም፣ ዘረፋ አልነበረም። ምን ጥርጥር ይኖራል? ግን እንዳሁኑ ያፈጠጠ አይደለም። አንተ የነበርክበት ለምን ትወቅሳለህ ብለው ጣጣ ማለት የነበርክበት እንደዚህ እዚህ ያክል ለምን ትወርዳለህ? ይሄን ያክል ደግሞ እዛው ወደና አባዱላ አይደለም ሌባ እየተባሉ ያሉት አጠገበል ነኩማ አይደለም። ኦሮሚያ ክልል ከወረዳ ወደ ወረዳ ከዞን ወደ ዞን የማገናኘት ኃላፊነቱ የክልል ነው። የፌደራል መንገዶች ባለስልጣን የማገናኘት የመስራት ያለበት ኃላፊነት በህገ መንግስቱ መሰረት የኢትዮጵያ ህገ መንግስት ቁጭ ያለ ክልል ከክልል አገር ከሀገር ኢትዮጵያ ከኤርትራ ኢትዮጵያ ከጅቡቲ ኢትዮጵያ ከኬንያ ኢትዮጵያ ከሱዳን ጋር ምናምን ድንበር ሀገር የሚያገናኝ ይሄ በደረጃ 1 ደረጃ 2 የሚባል እንትኖች አሉ። በደረጃ 1 ይላል። ለምሳሌ ሀገር ከሀገር ለምሳሌ ደረጃ 1 ነው። ክልል ከክልል በደረጃ 1 መንገድ ነው። እንደዚህ አይነት ነገሮች አሉ። ኩማ ነው ሌባ የተባለው። ኩማን አይደለም ኖርማሊ እየተባለ ያለው ሌላውን አካል ነው። አሁን ተቆርጧል ወይ አልተቆረጠም? እኔ ተቆርጦ ሊሆን እንደሚችል እኔ አልጠራጠረው። የአብይ ፓተርን ስለምናውቀው ነው። እስቲ ጉጅለ ድሕረት የኋላ ቀር ቡድን የደብረጽ ቡድን ማለት ነው። እኔ ማለት ነኝ እኮ እሱ በሱ አንደበት እኔም ጭምር ነው እንደዛ የሚለው እንደዛ አውቀዋለሁ ምን እንደሚል የእሱ አገነስ ለውጥ ፈላጊ አንተ ለውጥ ፈላጊ አይደለም አንተ ብልጽግና ነህ ብሎ የቆመው ኃይል እሱ ኋላ ቀር ቡድን ነው። ቆላተን በኖ ነው ከአማራ ኤሊት ጋር ሂሳብ እናወራርዳለን ብሎ ሲናገር አረጋይታቸው እንደዛ አይደለም ብለን ከቲኤምኤች እንዲያው ቲኤምኤች አንድ ቀን በተሳሳተ መንገድ የተነገሩ ትርክቶች የሚል ፕሮግራም ሰርቻለሁ አይደል? እዚህ ለኛ ቲኤምኤች ይያለው በተሳሳተ መንገድ ኢትዮጵያውያን የተረዷቸው ይሄ ብልጽግና ሆን ብሎ ሐመድ ያረጋዋታል። ያቺ ተጠቀሙባት። ጌታቸው እንደዛ ነው ያለው። ከአማራ ጋር ሂሳብ እናወራርዳለን ያለው እሷ ኤሊት ምትለዋን ቁረጧት። ኤሊት ምለዋን እኔ አምጥቼ ንግግሩን ያመጣው አረባካቸው አድመጡ። ጌታቸው ይያለ ያለው ከአማራ ኤሊት ጋር ነው። ጌታቸው ይያለ ያለው ከተመስገን ጥሩነህ ካገኘው ተሻገር ከነ ዳንኤል ክብረት ከነዚህ ጋር ማለት እንደዚህ አይነት ሰዎች ተመሳሰሉ ነው። አማራ ኤሊት ማለት እሱ ነው። አይ እነ ባጫ ደበሌ አማራ ነው ያለው። ቀይ መስመር የሚባለው ፕሮግራም ላይ መጣና አማራ ሆይ ይሄን ማትበቀል ከሆነ ሽንት ሆነ ብትቀር ይሻላል አሉት። የጌታቸውን ኃጢያት ለማጠብ ብዙ ሄደነ ሲኦል ድረስ እንሄዳለን ብሏል። ኢትዮጵያን ለመበተን ኢትዮጵያን ለማፍረስ ሲኦል ድረስ እንሄዳለን። ጳጳሳት ሳይቀሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሳት ሳይቀሩ ለምሳሌ ቃል አቀባያቸው ያሉ ሰው ይያሉ አንድ ምን ልበለው ተራ ሰው ስለሆነ ለምሳሌ ቃል አቀባያቸው ኢትዮጵያን ለማፍረስ ሲኦል ድረስ እንሄዳለን ብሏል። የታባክ ሰማው ብትሉት የትም የለው እንደዛ የሚል ጌታቸው አላለም። ኢትዮጵያን ለማፍረስ አላለም። ይሄን አገዛዝ ለመደርመስ ሲኦል ድረስ ሲኦል እንኳን ቢል አብረን እንሄዳለን ያለው። ከዛ በዛ ሰዓት ምን ይሉ ነበር? እንደኛ አይነቱ የህዋቱ አፈቀላጤ የጌታቸውን ስህተት በማረም የጌታቸውን መንገድ እንደዚህ አድርጋችሁ ተረዱት እንደዛ አይደለም ያለው ብለን እንትን ህዋቶቹ የህዋታ ማውስፒስ አፈቀላጤ ይላል። ዛሬም ጊዜ ቀንቶት አብይ ጋር ተጠግቶ እሱ ቀንቶኝ ነው የሚለው ሊሆን የሚችለው ጊዜ ጥሎት ነው። ጊዜ ጥሎት ታሪክ ጥሎት እና አጠገቡ የሄደው የፖለቲካ ድንክ የተባለው ሰውዬ ጋር የድንክ አማካሪ ያደረገው ጊዜ ጥሎት ነው። ሳኒታይዘር ተብሎ የተዘፈነለት ሰው ነበር ትግራይ። አሁን ምን ይላል? ባሌ ጎባ የተናገርኩት የኋላ ቀረ ቡድን ሚስ ኢንተርፕሬት አድርጋውት ነው። ከየት የመጣ ለምን በቃ አብይ አህመድ ሆይ ጌታቸው ሲናገር ኤዲት የተደረገ ሬኮርድ የተደረገ አታምጣ። ላይቭ ሸራተን አድርገህ እንዳናገርከው ከትግራይ በሮ እንደመጣ ወደ ሸራተ በቀጥታ ይሄን ሁላ ቴሌቪዥን ጣቢያ መድበ ላይቭ እንዳሰራጨለት ላይቭ ምንም ማይቆረጥ ላይቭ ልቀቅለት። እንደዛ መፍትሄው እሱ ምንም ነገር ምንም በቃ የኋላ ቀረብ እኮ እንደዚህ አርጎኝ ነው እንደዚህ አርጎኝ እኮ ነው። ይቅርባችሁ አንደኛ
ኮምፕሌን ሁለት ነገር መናገር ፈልጋለሁ እዚህ ላይ ቪዲዮን ከማሳየት በፊት ሁለት ነገር መናገር ፈልጋለሁ። አንደኛ ኮምፕሌን ማድረግ ያለበት ኃይለ ሥላሴ በዚህ ንግግር ላይ ሁሉም ኢትዮጵያዊ የሰሙት ነው። ጌታቸው በተናገሩት ንግግር ኃይለ ሥላሴ ስም የለም፣ ያለፉት መንግስታት ምናምን የሚል የለም፣ ደርግ የሚባል የለም፣ መለስ የሚባል የለም። ቀጥታ እኔ እንኳን ያልኩት ለመዝረፍ ብዬ ነበር ሲል ከታርጎ የማን ፈገግታ ነው የሚመጣው? የማሳድር ነው የሚመጣው? የጠቅላይ ሚኒስትሩ ፈገግታ ነው አድርጎ ኢንሰርት የተደረገው። ስለዚህ ኮምፕሌን ማድረግ ያለበት አለቃው ላይ ነው። አለቃዬ አብይ አህመድ በኢትዮጵያውያን ዘንድ እንድጠላ የኔ ንግግር አውት ኦፍ ኮንቴክስት ወስዶብኝ ዋና ከንትኑ ዋና ማስራል የፈለኩት መልእክት ሌላ ሆኖ እያለ እናንተ በመትፈልጉት ለፕሮፓጋንዳ ፍጆታ ስላዋላችሁት የኔ ንግግር ትክክል አይደለም። ግን እንዲህ ብሎ የአብይ ኤዲተሩ ቆረጠብኝ ብሎ የመናገር መብት ደግሞ ከየት ይመጣል? ሞራሉስ ከየት ይመጣል? ደቋል እኮ ላሽቋል እኮ አብይ ነው ንግግር የቆረጠው ብሎ ምን ይመጣል? የወረደበት ማን አለ? የኋላ ቀርቡልና ይሄ የሚያስተጋቡብኝ ይላል። ሌላ ለምንድን ነው በትግርኛ የመጣው? በትግርኛ ነው እንደ ባሌ ጎባ የተናገረው አይደለም፣ በአማርኛ የተናገረው። ይሄን ቋንቋ ሚስ ኢንተርፕሬት ያደረጉት ወይ ደግሞ ሚስ አንደርስታንድ ያደረጉት ጌታቸውን ተጋሩ ብቻ ናቸው እንደ ሚስ አንደርስታንድ ያደረጉት። ሁሉም የኢትዮጵያ ህዝብ አማርኛ ያዳመጠው ሁሉ እኮ ነው። ምን ሆኖ ነው ይሄ ሰው እየተባለው እኮ ሌላው ነው። እና በ80 ቋንቋ ልተርጉምለት ነው በትግርኛ። ከዛ በአፋን ኦሮሞ አንድ ሰው ተታረገ አስተርጉመ በ80 ቋንቋ ለምን በመገናኛ ብዙሃን አይለቀውም? በአማርኛ የተናገርከውን በአማርኛ ነው ማስተባበያ የምትሰጥበት። ከምሽቱ 2 ሰዓት ዜና ስተት ኢትዮጵያ ቴሌቪዥን ነበርኩ የሆነ ጊዜ የሚያስታውሱ ጓደኞች ይኖራሉ። ከምሽቱ 2 ሰዓት የተሳሳተ ዜና በአማርኛ ተላለፈ። ከምሽቱ 2 ሰዓት ከዛ ማስተካከያ ሲሰጥበት ተብሎ በእርማት ተካሶ የሆነ በጣም ከባድ ነገር መጥቶ እርማት ሲመጣ ከምሽቱ 3 ሰዓት ላይ እርማቱ ተደረገ። አይደለም ሮንግ ታይም ነው ተባለ። ከምሽቱ 2 ሰዓት ላይ ፕራይም ታይም ላይ ነው ስህተቱ የተሰራው። ፕራይም ታይም 2 ሰዓት ላይ ማስተካከያ ሲሰራ ተብሎ በማግስቱ 2 ሰዓት ላይ ማታ ተደገመ። የምሽቱ 3 ሰዓት ሰው ይሄ ልቅምቃሚ ዜና ነው። የምሽቱ 3 ሰዓት ላይ የድሮ ነው የምንለው። ፕራይም ታይም 12 ሰዓት ትግርኛ ነበር፣ 12 ሰዓት አፋን ኦሮሞ፣ 1 ሰዓት ላይ ትግርኛ፣ 2 ሰዓት ላይ ፕራይም ዋናው ብዙ ሰው ከስራ ከምናምን መጥቶ ታክሲ ተጋፍቶ ቤቱ የሚገባበት ተብሎ እና ብዙ ኢትዮጵያውያንም አማርኛ መግባቢያ ቋንቋ ስለነበር ከዛ እሱ ጥሩ ሰዓት ነበር 2 ሰዓት። 2 ሰዓት ላይ የተሰራ ስህተት 3 ሰዓት ላይ ማስተካከያ ተሰጥቶት በማግስቱ አይደረግም ተባለ። የኢትዮጵያ ብሮድካስት ባለስልጣንም ህግ አለው። በዚህ ሰዓት በጋዜጣ ፍሮንት ፔጅ ላይ ከወጣ በፍሮንት ፔጅ ላይ ነው ማስተካከያ የሚሰጥበት ህግ ነው። በአማርኛ ለኢትዮጵያውያን ባሌ ጎባ የተናገርከው ማሰባቢያ የምትሰጠው በአማርኛ ለኢትዮጵያውያን የምትሰጠው መስጠት ካለብህ ነው። ሄደ የምትጋባበት የትግራይ አክቲቪስት የትግራይ ፌስቡክ እንትን ላይ ላይክ እና እንትን ለማድረግ መሯሯጥ የለብህም ነው። እኔ ወደማዊ ምክር ነው ፕላስ ፕሮፌሽናል ምክርም ጭምር ነው። ምንድነው የተሳሳተው እዚህ ላይ? ይሄን ምንም ሳይቆረጥ ከሽመልስ ጀምሬ እንኩል ላሳያችሁ አጭር። እጅግ በጣም ደስ ብሎኛል እውነት ለመናገር አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ እኔ 3 ነገሮች ነው ማንሳት እንፈልገው። መጀመሪያ እንኳን ወደዚህ መጣን። እኔ ባሌ የመጨረሻ የመጣሁት 13 ዓመት በፊት ነው። ባሌ ጂኦግራፊ ነው ለኛ መልክዓ ምድር ነው እንጂ ሌላ ነገር የለውም። ሰው ደርሼ መጥቻለሁ። ቢያንስ ያኔ መንገድ ለመመረቅ ነበር የተመጣው። በስንት ዘመን የተሰራች አንድ መንገድ ብቸኛ መንገድ ነበረች። በሄሊኮፕተር ነው ሄድኩት። በጣም ሀብታም ምድር መሆኑን የሚያጠራጥር ነገር አልነበረም። እንዴን አትሊስት ሀብት ለመጠቀም እንኳን መንገድ ቀደም ብሎ መስራት እንዴት አልታያቸውም ብዬ ጠይቅ ነበር። ያን እንኳን ያልኩት ለመዝረፍ ነበር፣ ግን መዝረፍ የሚለው ቃል ትንሽ ከወድ ስለሚል ነው። ሶፍ ዑመርን የማየት ያው መልክዓ ምድር ክላሶቻችን ላይ ሶፍ ዑመር ኢትዮጵያ ከምትቆራባቸው ተብሏል። ተሰማዋል። አሁን የቱ ነው አሁን በእውነት ምንድን የቱ ነው ስተቱ? ማን የቆረጠው እዚህ ላይ? እውነት ነው ይታየኛል፣ እዚህ ጋር ይታያል። ይሄ የተወሰነ እንትን እንዳለው የተቆረጠራጭ አይሜን የተቆረጠ ነገር እንዳለው ይታያል። ማን የቆረጠው ነው እዚህ ላይ? እንግዲህ
እዚህ ጋር ተጋሩ በምን ቤት ነው እነዚህ ተጋሩ የሚወቀሱት ወይም ሚዲያ ላይ ያለ ነው ሰዎች እኛ ልንወቀስ የምንችለው በምንድን ነው በምን ስሌት ነው እኔ ከተደርጎ አብይ ፈገግ ብሎ ሲስቅ ምናምን ይታያል በዚህ ንግግሩ ላይ እዚህ ላይ ኃይለ ሥላሴ አልተነሱም ደርግ የሚባል ስርዓት አልተነሳም የነበረው አገዛዝ ምናምን የሚባለው እዚህ እንኳን የመጣው እንደዚህ ያልኩት እንኳን ስለመዝረፍ ነው ምናምን ብሎ የሚያወራው ያለፈው ስርዓት ላይ እኔ ወቀስኩት ብሎ በእንትን ላይ በቃ ሙልጭ አድርጎ የኋላ ቀር ቡድን ነው ያ ቡድን ነው እንደዚህ ያደረገኝ ብሎ ኮምፕሌን የሚያደርገው ምንም ያለ ኃጢያቱ ነው እና መስተካከል አለበት